ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። የዛሬው ደግሞ የአብርሽ ጫን ያለው ነው። እኛም ጠርጥር መንጠር ነው የሚባለው። እኛም ሲጀመር የሆነ ቪዲዮ ቲክቶክ ላይ እየተዘዋወረ አይቸው ነበረ። ከሌላ ሴት ጋር እንግዲህ ተቃቅፎ በቅርብ ቀን ጠብቁ ሲል ነበረ። እኔ ግን ውሸት መስሎኝ ነበር። ለካ አጀሬ እንግዲህ ማለት ያው ጊዜ ስጡኝ ጊዜ ስጡኝ ጊዜ ስጡኝ ሲላቸው የነበረው እንግዲህ ሩታንም እንደሆንም ዛሬ እንደ ማርያም ልሳቀው የስምን ልበል በመድኃኔዓለም በድንግል ማርያም ስም ምን አይነት ጉድ ነው? ለማንኛውም እንግዲህ ምንድን ነው የሆነው ነገሩ? እንግዲህ ሰሞኑን ያው ታያላችሁ ሩታንም ጊዜ ይፈልጋሉ ሄርሜላንም ጊዜ ይፈልጋሉ እያለ አጅሬ ሲሸሻቸው ነበረን። አንድ ሁለት ቀን ጠብቁኝ እያለ ነበር። ዛሬ እንግዲህ እንደፈራ ነው እንግዲህ ለራሱ እንግዲህ አዲስ ላይፍ ከሌላ ሰው ጋር ህይወት ጀምሬያለሁ ብሎ ሲመጣ እንግዲህ ቡዜም እንዲሁም ደግሞ ሩታም ሄሬሚላም ዴብም ሁሉም ነበር የደነገጡት። እንዴ ቆይ አሁን ማናት ሌላ ሴት በሱ ህይወት የገባችው? ማለት እንደ ሄሬሚላ ወይም ደግሞ እንደ ሩታ ህይወቷ እንዲበላሽ የምትፈልግ ሴት ካልሆነች በስተቀር እንግዲህ ምንድን ነው ያለው? ከሩታም ጋር ትዳር መስርተን ነበር፣ ያው አልተስማማንም፣ ትዳራችን ፈርሷን ተፋተናል። ከሄርሜላ ጋር ደግሞ ህይወትን ጀምሬያለሁ። ከሄርሜላ ጋር ደግሞ ያው ጭቅጭቅ የበዛበት ነው ብላ። ጭቅጭቅ የበዛበት ምንድን ነው? ራስህ አንዴ ሩታ አንዴ ከሄርሜላ እያልክ ነው ጭቅጭቅ የበዛበት። እና በይህን ያህል በሴት ልጅ ህይወት ላይ የሚጫወቱ ለምንድን ነው? ከመጀመሪያው ለምን እንደዚህ ከመጀመሪያው ለምን ከሴቶች ህይወት ገብቶ ህይወት ያበላሽ? የሩታን ህይወት አበላሽ፣ አስረገዘ፣ ላሽ ብሎ ሸሸ። ሄርሜላን ደግሞ የሚፈልገውን ነገር አገኘ፣ የእሷንም ማበላሸ። በመጨረሻ ላይ እንደምታዩት እንግዲህ ታምም ያለው አብጃለሁ ብሎ መጣ። እኛ ደግሞ የዋህ ህዝብ ስለሆነ ወይ አብርሃም አመመው አመመው እያልን ለካጅሬ ለራሱ ህይወትን በምን ሀሳብ ይውጣ እያለ ነበር። በስተመጨረሻ እንግዲህ ዛሬ እንግዲህ ያው ጠብቁኝ እንዳለው እንግዲህ ያው የራሴን ህይወት ጀምሬያለሁ፣ እናንተም የራሳችሁን ህይወት ኑሩ ነው ያለው። ግን ለምን የኔ ጥያቄ ለምን የሴቶችን ህይወት ለምን ያበላሻል? ስለዚህ በጣም በጣም አብርሽ አላበዛውም። እውነቴን ነው የምልህ። አሁን ምሳሌ የሄርሜላ አልባ የሩታ አልባ ይህ ሊጥለ ነው። ተረኛዋ ሴት ማናት? እኛም ሰሞኑን እኮ ደስ ብሎኛል። እኔ እውነት ለመናገር ከሆነ ከሁለቱ ህይወት በመውጣቱ በጣም ነው ደስ ያለኝ። ምክንያቱም አይሆናቸውም ሁለቱንም ሲያስለቅሳቸው ሩታንም በተራ ሄሬሚላንም በየተራ ሁለቱንም አስለቅሷቸውን አይደለም። እና አሁን ላይ ሄሬሚላ የምትሳደቡ ልጆች አርፋችሁ ቁጭ በሉ። አያችሁ፣ ሄሬሚላ ሳትሆን ይኸው ጥፋቱ እንግዲህ አብርሽ ነው ጥፋቱ። አሁን ባለተራ ምን በል ይባላል እንግዲህ ከሌላ ተረኛ ጋር ሂዶ እንግዲህ። ስለዚህ ለምን ግን የጠየቃችሁኝን ጥያቄ እመልሳለሁ። እኛ እኮ የተጠየቀው ጥያቄ ወይ ከሩታ ወይ ከሄሬሚላ ምረጥ ወይንም ደግሞ ከሁለቱ ውጣ ነው የተባልከው እንጂ ሌላ አዲስ ህይወት ጀምር አልተባልኩም። አንዳንድ ጊዜ ወንዶች ችግር የለባቸውም፣ የሴት ችግር የለባቸውም። አንዷ ብትሄድ አንዷ ብትሄድ አንዷ ይዘው ይመጣሉ። ስለዚህ አቤልንና አብርሽን ሀይ የሚላቸው ሰው ያስፈልጋቸዋል። የሚቆጣቸው የሚቆናጠጣቸው ያስፈልጋል። እሺ ሄርሜላ ችግር የለውም፣ ምንም ማለት አይደለም፣ ትቅር፣ ችግር የለውም። ግን የልጅ እናቱ ጋር ደግሞ መታረቅ እኮ ይችላል። አሁን ምናልባት ሰው ምን ይለኝ የሚል ብሎ ፈርቶ ከሆነ ከሄርሜላ ከሩታ ጋር ታርቆ ልጁን ማሳደግ ይችላል። ስለዚህ ምንድን ነው ከዛም ድንግልን ሴት እየፈለገ እንደዚህ የሚያደርገው? እውነቴን ነው የምላቸው። እና ወንዶች ጣጣ የለባቸውም። ስለዚህ ሴቶችዬ እዚህ ላይ ልብ ልንገዛ እንፈልጋለን። ስለዚህ ሩታም ሆንሽ እንዲሁም ደግሞ ሄርሜላ አይዟቸው፣ አይሆናችሁም። ሲጀመር እንኳን ከእናንተ ህይወት ወጣ። እኔ ለራሴ በጣም ደስ ያለኝ ከሁለቱ ህይወት እንዲወጣ ነው የምፈልገው። እንኳን እሰይ ይውጣ። እውነቴን ነው የምለው። እንደው እንኳን ወጣ። እነሱ ገና ቆንጆዬ ናቸው፣ ገና ልጆች ናቸው፣ ይኖራሉ። ሄርሜላም ተቀጥላለች ከሌላ ሰው፣ ሩታ ከፈለገችም ከሌላ ሰው ጋር፣ ለዛ ደግሞ ልጇን ታሳድጋለች። ምክንያቱም አሁን ሄርሜላም ሆነ ሩታ አሁን ሌላ ሰው ለመቅረብ ትንሽ ይከብዳቸዋል። ምክንያቱም
እንደምታዩት ነገር ነው። አንዳንድ ወንዶች የሴትን ልጅ ልብ እንደሰበሩ ግን ይሄ ምርጫ 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 ይሄ እኮ ወይ አገር ልትመራ አይደለም ምርጫ የምትለው ወይ አንድ ቀበሌ ልታስተዳደር አይደለም። ከዚህ ላይ ሴቶች ነው። ሴቶችን ባትጫወት እንደው ቤተሰቦች ምን ይሉ ቤተሰቦች የአካባቢው ሰውስ ምን ይል የከሌ አባባሉ ሊበቃ ሴት እየቀያየረ ምናምን ለአንተም ጥሩ አይደል። በመጨረሻ እውነቴ ነው እንደዚህ ሴት የሚያበዛ ሰው ከዚህ ከዛችም ከዛችም ሴት የሚል ሰው ታውቃላችሁ፣ በአሁኑ ሰዓት በሽታ አለ። በሽታ ይዘውና አሟሟቴን አሳምርልኝ የሚለው እኮ የሀገሬ ሰው እውነቱ ነው። ስለዚህ አብረሽ እኔ እንጃ መጨረሻ ነው ያየው ሰው እኔ ሰሞኑን እየተጨቀጨኩ ነው። ሁሉም ያለውን ሀሳብ ደግሞ ምርጫህን ማወቅ ይችላል ይለዋል። አብረሽም እኔ አሁን ትዳር የሚለውን ነገር አልመሰረትም፣ ነገር ግን ለራሴ ፍቅረኛ እኛ እንዲኖረኝ ይፈልጋል። እንዴ እኔ የምለው በአመት በአመት ነው እንዴ ሴት የሚቀይረው? ይሄ በአመት በአመት ነው እንዴ ሴት እየቀያየረ አመት አመት ነው እንደሚያከብረው? እኔ እኮ ግራ ገባኝ። እንዴ እሺ ድብ ተጨናንቀህ እንደሆነ ይገባኛል ይላል። ምንም አልተጨናነቀ። ከዚህ ቀደም ያደረጋቸው ሀረካ ከሩታ ወይም ከሄሬሚላ ህይወት ለመራቅ ፈልጎ ነው እንጂ አሁን እኮ ከሩታ ጋር ተፋቶ ከሄሬሚላ ጋር ነበር አይደለ ቀጥሎ የነበረው ማለት ነው ከመታመሙ በፊት። ስለዚህ አሁን ሲድን ያው መልሶ ወደ ሄሬሚላ ጋር ነበር የሚሆነው አይደለም። ስለዚህ ይሄ ከመጀመሪያውም የታቀደበት ታቅዶ የተሰራበት ነገር ነው። ከሁለታቸው ህይወት ለመውጣት ከሩታም ከሄሬሚላም እሷ አሁን ትዳር ሄሬሚላም እንጋባ እያለች ስለሆነ ሩታም ጋር ከዚህ ቀደም ትዳር ነበረ፣ ወደ ትዳራችን እንመለስ እያለች ነው። እንዲሁም ሄሬሚላም ደግሞ እንጋባ ስላለችው እንግዲህ አሁን እሱ የሚፈልገው ይችን ሶስት ጉልቻ መጉለት አብዛኛው ወንዶች ለምን እንደሆነ ትዳር ይፈራል። ለምን መሰላችሁ? ትዳር የት ወጣ የት ገባ ስለሚባል። ነገር ግን ይሄ ጓደኛ ምናምን ወይም ፍቅረኛ ይባልና በፈለጋት ሰዓት ያገኛታል፣ እሷን በፈለገችው ሰዓት። ከዛ በኋላ እንደፈለገ እንደሆነ ነው እሱ የሚፈልግ በአጠቃላይ። እሺም እንግዲህ ሩታ ይኸውልሽ ላስብበት ማለት የሆነ ነገር አለ ማለት ነው ሲላት፣ ሩታም እንግዲህ አውቃለሁ ሁለታችንም ያው እያስጨነቅንህ እንደሆነ ትለዋለች። እሺም እንግዲህ ውሳኔን አሁን ላይ ማወቅ አትፈልጊም ሲላት፣ እንግዲህ ሩታም ያው ይህ የራሳችንን ኑሮ ለመኖር አሁን ላይ ያው ውሳኔ አስፈላጊ ነው ትለዋለች። ሩታ ልክ ነች። አሁን ለእሷም ተስፋ እየሰጣት ለሄሬሚላም ተስፋ እየሰጣት ለነገ እያልን ከማን ጋር ይመጣ እያልን መጠበቅ የለብንም ብላለች። አሁን ልክ ናት። ከሄሬሚላም አይዞሽ አለው ከሩታም አይዞሽ አለው እያለ እንግዲህ ሁለቱም መጠበቅ የለባቸውም። ትክክል ናት። ማና ቡዜም እንግዲህ እናንተ ሴት ናቸው፣ እርስ በርስ የሚያጋጭ ነገር ያው አውቃለሁ፣ ሴት ናቸው፣ መጋጨት የለባቸውም። ይሄ የኔ ሀሳብ ነው። እናንተ ደግሞ መስማማት አለባቸው እያለ አዎ ሩታን እንዲሁም ሄሬሚላን ያገናኛቸው ማን ነው? አብርሽ። ያጣላቸው ማን ነው? አብርሽ። የጎዳቸው ማን ነው? አብርሽ። ስለዚህ ሁለቱ መስማማት አለባቸው ባጭሩ። እንግዲህ አንተም አስበህ አገናዝበህ የምታደርጋቸውን ነገር አድርግ። በመጀመሪያ ግን ማሰብና ማገናዘብ አለበት ትለዋለች። ይህ ቡዜም እንግዲህ ይህን ነገር በሰላም ፍቱ፣ ነገር ግን ሁለታችሁ ማሰብ አለባችሁ ያለችው ብለዋለች። እንግዲህ አብርሽ እንግዲህ ከባድ ነገር ነው የአብርሽ ነገር መቼም አይታመን። አብርሽ እንግዲህ ለውሳኔ አስብበት፣ ተረጋግተን እኔ ወንድ ነኝ እኔ በውሳኔ ምንም ችግር የለም። ነገር ግን ነገ የሚቆጨን ነገር አታደርግ። መጀመሪያ መረጋጋት አለብህ። እኛ በአንተ ውሳኔ ወይም ከፍቶን አይደለም፣ ግን ደግሞ ማሰብ አለብህ ብሏል። እኔ ብሆን ዴቭ ትልቅ ወንድም ነህ አይደለ? ትልቅ ወንድም ስለሆንክ መጀመሪያ ወንድምህን ቆንጠጥ አድርገው። ምናልባት ከሴት ነው የተወለዳችሁት፣ ሴትም ልትወልዱ ትችላላችሁ፣ ሚስታችሁም ሴት ናት። ስለዚህ አብሬሽ ትንሽ ኮርኮም አድርጉና ትንሽ ቆንጠጥ አድርጉልን። እንዴ የሴት ጋጋታ ምንድን ነው ይሄን ያህል? ይህ አብርሽም እንግዲህ አሁን ላይ ያው አሰላሰልኩኝ ከሩታም ጋር እንግዲህ ፍላጎቴ የቀነሰ ነው። ከዚህ በፊት እንግዲህ እሷና እኔ አብረን ትዳር ላይ ውስጥ ነበርን፣ ነገር ግን አልተሳካም። እና ሄርሜላ እንግዲህ በአንድ አመት ውስጥ ላይፋችን ጋር እንግዲህ ጭቅጭቅ እየተፈጠረ ነው ብሏል። እንግዲህ አብርሽ በየአመቱ ያው ሴት ይቀይራል። አሁን ደግሞ አዲስ ሴት አንጥቷን፣ ቀጣይ አመት ደግሞ ሌላ ሴት ይቀይራል እያለ እንግዲህ መጨረሻው ምን ይሆን የኔ ጥያቄ። ለማንኛውም እናመሰግናለን። ላይክ ሰብስክራይብ እያደረጋችሁ እንግዲህ